ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን የፖሊስ መረጃን ከዚህ እንደሚከተለው እናቀርባለን። መረጃዎቹን በማቅረብ ስዩ መኮንን አብሬያችሁ ቆያለሁ። አብራችሁን ሁኑ። የአማራ ክልል ፖሊስ ኮሌጅ በወንጀል ታክቲክ ምርመራ ያሰለጠናቸውን የፖሊስ አባላትን አስመርቋል። ዝርዝሩን ምህረተአብ እስጢፋኖስ አዘጋጅቶታል። እንከታተል። የአማራ ክልል ፖሊስ ኮሌጅ የወንጀል ታክቲክ ምርመራ ለ12ኛ ጊዜ ያሰለጠናቸውን 292 የፖሊስ አባላትን ከሰሞኑ አስመርቋል። ስልጠናው ለ5 ተከታታይ ወራት የተሰጠ ሲሆን የወንጀል ታክቲክ ምርመራ ረዘም ላለ ጊዜ ሲሰጥ ይህ የመጀመሪያው መሆኑን በፖሊስ ኮሌጁ የልዩ ልዩ ፖሊሳዊ ሙያዎች ስልጠና መምሪያ ኃላፊ ረዳት ኮሚሽነር አበበ ጸጋነው ገልጸዋል። ሕገ መንግስት፣ የወንጀል ሕግ፣ የመረጃ አፈላለግና አያያዝ፣ የመርማሪ ፖሊስ ስነ ምግባር የሚሉት ስልጠናው ያተኮረባቸው ዋና ዋና ጉዳዮች መሆናቸውን የመምሪያው ኃላፊ ረዳት ኮሚሽነር አበበ ጸጋነው አስረድተዋል። የአማራ ፖሊስ ኮሌጅ ተወካይ ዋና ዳይሬክተር ረዳት ኮሚሽነር አበበ ደለለ በበኩላቸው ሰልጣኞች በትምህርት ያገኙትን ግንዛቤ ወደ ተግባር በመቀየር በፖሊሳዊ ስነ ምግባር ወንጀሎችን በማጣራትና አጥፊዎችን ሕግ ፊት በማቆም ኃላፊነታቸውን በብቃት እንዲወጡ አሳስበዋል። ስልጠናውን የወሰዱት የፖሊስ አባላትም ባገኙት ግንዛቤ መሰረት የሚፈጸሙ ወንጀሎችን በማጣራትና አጥፊዎችን በማስቀጣት ህዝብና መንግስት የሰጣቸውን ኃላፊነት በብቃት ለመወጣት ዝግጁ መሆናቸውን ተናግረዋል። በስህተት የተላከን ገንዘብ ለባለቤቱ ስለመለሱ የፖሊስ ባልደረባ መረጃ እናደርሳቸው። በአዊ ብሔረሰብ አስተዳደር አዲስ ቅዳም ከተማ 02 ቀበሌ ነዋሪ የሆኑትና የፋግታ ለኮማ ወረዳ ፖሊስ ጽሕፈት ቤት የመንገድ ትራፊክ ደህንነት ትምህርትና ስልጠና ንዑስ ክፍል ኃላፊ ዋና ሳጅን ይዛኑ ሙጬ ግንቦት 16 2015 ዓ.ም ከአንድ ግለሰብ በስህተት 97,000 ብር በአካውንታቸው ይላክላቸዋል። ግለሰቡን በመደናገጥ ብሩን ይመለስለት ዘንድ ስልክ ደውሎ ከዋና ሳጅን ይዛኑ ሙጬ ጋር ይነጋገራል። ዋና ሳጅን ይዛኑ ሙጬም ያለምንም ማመንታት ወደ ኢትዮጵያ ንግድ ባንክ አዲስ ቅዳም ቅርንጫፍ በመሄድ የመለሱ መሆኑ ታውቋል። ያለፉበትን የሰው ገንዘብ መውሰድና መጠቀም ትክክልና የሙያ ስነ ምግባሬም የማይፈቅድ በመሆኑ ገንዘቡን መልሻለሁ ሲሉም ዋና ሳጅን ይዛኑ ሙጬ ለፋግታ ወረዳ መንግስት ኮሚኒኬሽን ገልጸዋል። ማንኛውም ሰው የራሱ ያልሆነ ንብረትን እንደማይጠቅም በመረዳት የሚያገኘውን ማንኛውንም ንብረት ለባለቤቱ መመለስ ይገባል ብለዋል። ዋና ሳጅን ይዛኑ የኢትዮጵያ ንግድ ባንክ አዲስ ቅዳም ቅርንጫፍ ስራ አስኪያጅ አቶ ደረጀ ቻሌ በበኩላቸው የፖሊስ አባሏ የራሳቸው ያልሆነን ገንዘብ መጠቀም እንደማይገባ ስለሚያምኑና የተሰማሩበት የሙያ ዘርፍም ስርቆትንና ወንጀልን በእጅጉ የሚጸየፍ ተቋም መሆኑን በመረዳት የገባላቸውን 97,000 ብር የእርሳቸው አለመሆኑን በመረዳት ወደ ቅርንጫፋችን በመምጣት ገንዘቡን ለባለቤቱ ወዲያውኑ የመለሱለት መሆኑን አረጋግጠዋል። በአማራ ክልል ፖሊስ ኮሌጅ ለ10ኛ ዙር የሰለጠኑ የፖሊስ አባላት በስራ ላይ የቆዩበትን 20ኛ ዓመት ክብረ በዓላቸውን በፖሊስ ኮሌጅ ተገናኝተው በጋራ አክብረዋል። ዝርዝሩን ምህረተአብ እስጢፋኖስ እንደሚከተለው ይነግረናል። የዛሬ 20 ዓመት በ1995 ዓመተ ምህረት ከሁሉም የክልሉ አካባቢዎች ተመልምለው በአማራ ፖሊስ ኮሌጅ በዚያን ጊዜ ፖሊስ ማሰልጠኛ ትምህርት ቤት በመግባት ለ10ኛ ጊዜ ገብተው የሰለጠኑ ምልምል ፖሊሶች ዘንድሮ 20 ዓመት ሞልቷቸዋል። የያኔዎቹ ምልምሎች ዛሬ በተቋሙ ከፍተኛ የአመራር ደረጃ የሚያገለግሉትን ጨምሮ ከፖሊስ ተቋም ውጭ በተለያዩ የግል ስራዎችም ተሰማርተው ይገኛሉ። ታዲያ ትናንት የነበረውን የስልጠና ሂደት ለማስታወስ ለነገ አንድነትን ለማጠናከርና ፍቅርን ለማጎልበት ታስቦ የኮርሱ 20ኛ ዓመት ክብረ በዓል ተዘጋጅቷል። የበዓሉ ዝግጅት አስተባባሪ ዋና ሳጅን ትዕግስት መልሰው እንደገለጹት በፖሊስ ስራ ላይ ያሉትም ሆነ የለቀቁት በአገር ውስጥም ሆነ በውጭ የሚገኙ የ10ኛ ኮርስ ሰልጣኞች በማህበራዊ ሚዲያ ቴሌግራም በመገናኘት ተሰባስበው በዓሉን ማክበር መቻላቸውን ዋና ሳጅን ትዕግስት አስረድተዋል። ክብረ በዓሉ ላይ የተገኙት የአማራ ክልል ፖሊስ ኮሌጅ ተወካይ ዋና ዳይሬክተር ረዳት ኮሚሽነር አበበ ደለለና 10ኛ ኮርስ ሲሰለጥን የፖሊስ ማሰልጠኛ ትምህርት ቤቱ ኃላፊ የነበሩት ኮማንደር አድማሱ መኮንን እንደገለጹት ኮርሱ ለረጅም ጊዜ ስልጠና መሰጠቱና በጊዜው የክልል አመራሮችም ሰልጣኞችን ክትትል ማድረጋቸው ብቁ እንዲሆኑ አስችሏቸዋል ብለዋል። ስልጠናውም ምቹ ባልሆነ ሁኔታ ቢሰጥም ሰልጣኞች ግን ውጤታማ ነበሩ በማለት አስረድተዋል። እውነትም 10ኛው ኮርስ እድለኛ ነበር ላሉ
ምክንያቱም ትላልቅ አመራር ኮሚሽነር ብቻ አይደለም ቢሮ ኃላፊዎችም እየመጡ ያናገሩ ነበርና ምናልባት በዛን ጊዜ የተፈጠረው ከተለያየ ሰዎች ጋር መገናኘታችሁ የተሻለ አቅም እንድታገኙ መደረጉ እና የኮርሱ መርዘምና በተደጋጋሚ በተግባር ትምህርት በክላስ ትምህርት አፓረንትሺፕ ወጣቸዋል ያ ነገር የበለጠ እንድታሳሰሩ አድርጓቸዋልና ይሄ ለሌሎች በኮሌጃችን ሰልጥነው ለወጡ ሌሎች የስልጠና ፕሮግራሞች ባሪያነት ሊጠቀስ የሚገባው ፕሮግራም ነው። የሚገርማችሁ ነገርኛ ስናሰለጥን ማንም ስልጠና ወስዶ ሰጥቶን አይደለም። ማንም አልሰጠንም፣ ማንም አላሰለጠነንም፣ ማንም ማኑዋል አላዘጋጀልንም። የምንሰራውና የምናወጣው ሰው ደግሞ የሚገርም ሰው አይደለም። የ10ኛ ኮርስ ሰልጣኞች ጊዜ ያመጣውን ቴክኖሎጂ በመጠቀም ተሰባስበው በፖሊስ ኮሌጁ አሰልጣኞችና መምህራኖችን በማመስገን 20ኛ ዓመት ክብረ በዓላቸውን በማክበራቸው ያመሰገኑት ተወካዩ ዋና ዳይሬክተሩና የቀድሞ ኃላፊ ሰልጣኞቹ የተሰባሰቡበትን አጋጣሚ በመጠቀም የመረዳዳትና መደጋገፍ ባህልን በማዳበር አንድነትና የጋራ ፍቅራቸውን ማጠናከር እንዳለባቸው አሳስበዋል። የአማራ ክልል ፖሊስ ኮሌጅ የዛሬ 30 ዓመት የተመሰረተ ነው። በዛ 30 ዓመት ታሪክ ግን ይሄንን ፕሮግራም በዚህ መንገድ ኮሌጃችን ጋር ሄደን ምንም ይሁን በተቋም የቀጠልን ሰዎች አለን። ከተቋም ውጭም ደግሞ በተለያየ የስኬት ቦታ ውስጥ ያላችሁ ሰዎች አላችሁ። ግን ለዚህ ሁሉ መሰረታችን የአማራ ክልል የድሮ የአማራ ክልል ማሰልጠኛ ትምህርት ቤት ያሁኑ የአማራ ፖሊስ ኮሌጅ ነውና በዚህ መንገድ ልናከብር ይገባል ብላችሁ ተቋማችን አስተዋውሳችሁ እዚህ መጣችሁ ይሄን ፕሮግራም ማክበራችሁ እጅግ በጣም በኮሌጁ ስም ማመስገን ፈልጋለሁ። ከዛ ውጭ ይሄ ፕሮግራም አሁን በጀመራችሁት መንገድ መቋረጥ የለበት፣ መስፋት አለበት። አሁን ብዙዎቻችን ላንኖር እንችላለን። ያለነው ሰዎች ከዚህ ተነስተን ጥሩ ነገር ሰርተን ተቋሙ እንዲወደድ፣ ተቋም ሲወደድ ደግሞ ሙያው ይወደዳል። ሙያተኛው ደግሞ ሄዶ ጥሩ ስራ ለማህበረሰቡ ይሰጣል ማለት ነውና በዛ መንገድ እንዲቀጥል በጣም ምኞቴን እገልጻለሁ። በበዓሉ ዝግጅት ላይ የኮርሱን የስልጠና ታሪክና የሰሯቸውን ስራዎች እንዲሁም የፖሊስ አባላቱን ያሉበትን ሁኔታ የሚዳስስ ጥናታዊ ጽሑፍ ቀርቦ ውይይት ተካሂዶበታል። የውይይቱ ተሳታፊዎችም የተሰባሰቡት ሰልጣኞች በማህበር በመደራጀት የተሻለ ስራ መስራት እንዳለባቸው ጠቁመዋል። አሰልጣኞችንና መምህራንንም በማስታወስ በአካል ምስጋና ማቅረባቸውን አድንቀዋል። ፍቅር ርቀት አይገድበውም ይላል። ፍቅር ጊዜ አይገድበውም ይላል። እኔ አይዶን ነው እንዴት እንደተዋደዳችሁ፣ እንዴት እንደተሳሰባችሁ፣ እንዴት ይሄንን ሐሳብ እንዳመጣችሁት አላውቅም። ፍቅር ነው ያመጣላችሁ። እንግዲህ 20ኛ ዓመታችሁ ነው አሁን ያላችሁት። በውስጣችሁ ፍቅር ባይኖር ኑሮ ምንም ይሄንን አታስቡም ነበር። በመካከላችሁ ፍቅር ስላለ ግን ፍቅር ጊዜ ሳይገድበው ርቀት ሳይገድበው ይህንን መስርታችኋል። እግዚአብሔር ይስጣችሁ። ከ85 ጀምሮ እስቲ ጡረታ ነባር አሰልጣኞች እስክንወጣ ድረስ ተቋም ገንብቷል ብሎ ያየን ሰው የለም። በዚህ አጋጣሚ ስላከበራችሁ ክበሩልን፣ አክብራችሁ ማንም ተቋም ያላከበረልን ስላከበራችሁ ብቻ ክበሩልን። አመሰግናለሁ። አሁን ዛሬ ስትጀምሩት ተጠራጣሪዎች ስለሆነ ብዙ አባል ላታገኙ ትችላላችሁ። በሂደት ግን በእርግጠኝነት ይህንን ስትለቁት አሁን ብዙ ሰው ደግሞ ይጨመራችኋል ከእናንተ ያለው ማለት ነው ወይኔ የሚል ይኖራል። ስለዚህ እየጨመረ ነው ቁጥራችሁ የሚሄደውና ተጽዕኖ ፈጣሪ መሆን ስለምትችሉ ራሳችሁንም ትጠቅማላችሁ፣ ወገናችሁን ትጠቅማላችሁ፣ ተቋማችሁንም ትጠቅማላችሁ። ይሄ 10ኛ ኮርስ ማለት እንደዚሁ የሚቀር አይመስለኝም እና በዚህ በጀመራችሁት ማህበር መሰባሰብ ከዚህ የበለጠ ሌላም ነገር መስራት ስለምትችሉ ቋሚ የሆነ ዘለቄታዊ መፍትሄ እንድትሰጡ የሆነ ፕሮጀክት ቢቋቋምና አንድ ፕሮጀክት ቢሰራና ይሄ ፕሮጀክት አድጎ አክሲዮን መሆን ይችላል። የመረዳጃ ማህበሩን የሚያቋቁሙና የሚያንቀሳቅሱ አባላትን በመምረጥ የፓናል ውይይቱ ተጠናቋል። በዓሉ ሰልጣኞች የሰለጠኑባቸውን ስፍራዎች በመጎብኘት በፎቶ ኤግዚቢሽን፣ በልዩ ልዩ መዝናኛ ዝግጅቶች ተከብሮ ውሏል። የተከበራችሁና የተወደዳችሁ ተመልካቾቻችን የፖሊስ መረጃ የተከታተላችሁትን ይመስል ነበር።
ቀሪ ዝግጅቶች ይቀጥላሉ። እሱን በመከታተል ከኛ ጋር ሁኑ። ጤና ይስጥልን።